ለሷ ጭማሪ ብር ይሰጣታል። ለኔ ለእጄ ቫዝሊን አይገዙልኝም። በጣም የሚያሳዝነው ሁለት እግር እያለ የሰው ጫማ እናያለን እኛ። ነገ ጠዋት ጫማ ሊመጣ ይችላል። እገሌ አይሰጥም አይመጽውትም እንዲያርግም እንዲ ለምንድነው በገዛ ገንዘቡ ሰውየውን ቋጣሪ ምንለው? በእምነት ከማይመስል ሰው ጋር አብሮ መብላት አይቻልም ብለው ቄደር አጠመቁን። ሞተ እኮ በቃ ተጠምቀዋል። አሁን መጠመቅ አልነበረበትም። ምንድነው ስራ ያጣ አእምሮ የሰይጣን ቤተ ሙከራ ይሆናል ይባላል። ማን እንዳሉ ባላቅም ማለት ነው። እኔ ስለብስ አንተ ደስ አይለም የሚሉ አሉ ብድግ ብለው። ለምንድነው ደስ የማይላቸው? ምቀኝነት ነው ወይ? እርሳስ ከስር ይጽፋል፣ ከላይ ላጲስ አለ ተሸክሞ ይዞራል። አንዳንድ ሰዎች እንደዚህ ናቸው። ማጥፊያቸውን ተሸክመው ነው የሚዞሩ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መራግብራችን ተወዳጁ ልማድና ክርስትና መራግብር ነው። ዛሬም እንደተለመደው የጥያቄዎቻቸውን ምላሽ ይዘን ቀርበናል። ምቀኝነት ተብሎ በተሰጠው ትምህርት ላይ የተነሱትን ሐሳብ አስተያየቶች እንዲሁም ደግሞ ጥያቄዎችን ይዘን ቀርበናል። መጋቢያ ማለት መምህር ምትኩ አበራ የእናንተን ጥያቄ እየመለሱ እኔም ጥያቄያችሁን እያቀረብኩ ቆይታ እናደርጋለን። እናንተም እስከ መራግብሩ ፍጻሜ ቆይታችሁን ከኛ ጋር እንታደርጉ ግብዣን አቀርባለሁ። እንኳን ደህና መጣልን። እንኳን ደህና ጠበቅኝ። ከላይ እንዴት ነው ምቀኝነት? ዛሬ ሊዳሰስ ነው። ቃሉ ራሱ ይከብዳል። ምቀኝነት ምቀኛ ምናምን የሚለው ነገር በጣም ከባድ ነው። እውነት ነው። በቅድሚያ ግን የልማድና ክርስትና መራግብር ተከታታዮቻችን እንደምናችሁ፣ እንኳን አደረሳችሁ ለወርሃ ጽጌ ለዘመነ ጽጌ ማለት እወዳለሁ። እንኳን አብሮ አደረሰን ብለን ያው አንደበት ሆነን እንናገራለን። የነሱ አንደበት ስለሆነ ብዙዎች ከተመለከቱት አብዛኞቹ ያው እንደ ጥያቄ ባይሆንም እንደ ሐሳብ ግን ብዙ ሐሳብ የተሰጠበት መራግብር ነበረ። ምቀኝነት ላይ በጣም ብዙ እንደነሳ የሚመስሉ ሐሳቦች ሳይቀር ሲጻፉ የነበረበት እኔ እንደዚህ ነኝ እኔ ውስጤ ሳላቀው ግን ምቀኛ ሆናለሁ ምናምን ብለው የራሴን የሰማሁት የሚሉ እንደውም በትክክል ገልጣችኛል። አንድ ሁለት ሐሳቦችን እንደው ዝም ብለን ብንሰማቸው ብዬ ያስኳቸው ሐሳቦች ነበሩ። አሜን አሜን አሜን። ቃለ ሕይወት ያሰማልን። በሕይወቴ እንደዚህ ሚዲያ ያስተማረኝ የለም። ጣቴን እየነከስኩ ነው ያዳመጥኳችሁ። ስሜን መጥራት ነው የቀራችሁ። ቃል የለኝም። እድሜና ጤና ይስጣችሁ። የአገልግሎት ዘመናችሁን ያርዝምልኝ። ከዛሬ ጀምሮ ራሴ ላይ እሰራለሁ በርቱ ብለው አንድ እህታችን እንደዚሁ አድርሰውናል። ሁለተኛ ደግሞ የኢትዮጵያ ኦርቶዶክስ መምህራን እባካችሁ እንደዚህ አይነት ትምህርት በጣም ያስፈልጋል። ከባድ ችግር ነው እያየን ያለ ነው። በተለይ በውጭ ሀገር ያለ ነው አብዝቶ መስራት ያስፈልጋል እባካችሁ መምህራን ብለዋል። ይሄ መነሻ አንድ ተያያዥ ኮሜንት ምናምን ያለው እዛው ኮሜንቶች ላይ በውጭ ሀገር ላይ ያለን ሰዎች ውጪ የሚገኙት አይደለም። ለምሳሌ በህገ ወጥ የሚሰሩ እህቶቻችን በተለይ አረብ ሀገር ላይ ህገ ወጥ የሚሰሩ እህቶቻችን አሉ እና ያው እንትናቸው ፓስፖርታቸው አልቆ ወይ ወደ ሀገር ቤት ላለመመለስ እንደው ሰርተን እንግባ የሆነ ነገር ብለው በግላቸው የሚንቀሳቀሱ ያን ግን ፓስፖርት ቪዛ የሌላቸው በሌላቸው ሰዓት ላይ ውጪዎቹ አይጠቁሙብንም አሉ። የራሳችን ወንድም እህቶቻችን ጠቁሞ ያስይዙናል። ያለ እንትን ነው እኮ መሰራ ይባልና እንደውም ምን ያደርጋሉ? መጣያ ጉልበታቸው ያደርጉታል። ይሄን ነገር ካላደረግሽልኝ እጠቁምብሻለሁ አይነት እስከማለት ድረስ ይደርሳሉ። መለያችን እስከሚሆን ድረስ መጀመሪያ እሱንማ ተናግረውታል እኮ እዛኛው ትምህርታችን ላይ ያው የእስር ቤት ነው ካስተዋል እዛ ላይ ግብአት ነው። አሁን በዚህ በአረቡ ዓለም ቤተክርስቲያናችንም ስላለች በአውሮፓም ሌሎችም ቦታዎች እንደው ሰብሰብ አድርጎ እንደው ውይይትም አይደል ለምንድነው እንዲህ የምናደርገው? አንዱ አንዱን ካልደገፈው እዚህ ምድር ላይ ካላማረብን እኮ የሰባዊ ቤታችን እንደዛው ነውና ራስን አሳልፎ መስጠት እንኳን ባይሆን የሰውን ገበና መሸፈን እንዴት ያቅተናል? ለሌላው ሰው መስዋዕት አንሆን፣ ግን እኛ ራሳችን ያንን ሰው ለማጥፋት ለምን እጃችንን እናስገባለንና ምክንያት ባንሆን ክርስቶስ ብሏል አይደለም? የሰው ልጅ እንደመጣ ይሄዳል አለ። የመጣው ክርስቶስ የኛን ስጋ ለብሶ ሊያድነን ነው፣ ሊሞት ነው። ግን ይሁዳ ጣልቃ መግባት ምንም አላስፈላጊ ነበርኩ እና መጠቆሙ ማስያዙ ምናም ስትመለከት በሌላ መንገድ ያደረገው ነበር። እግዚአብሔር ችግር የለበትም። የመጣው በቃ ያ ሰው እዛ መጥቷል። መያዝም ከሆነ እኮ ይያዛል እኛ ሳንጠቆመው። ግን እኛ ለምንድነው እጃችን ምክንያት ምን ነው ለምንድነው የሚለው ነገር እንደው ብንወያይበት እዛ ያላችሁ ወንድሞችና አባቶችም ብትወያዩባቸው ጥሩ ነው። እንደ ማህበርም እንደ ሰንበት ትምህርት ቤትም እርስ በርስ ብትነጋገሩባቸው በዚህ አጋጣሚ መልካም ነው ማለት ነው። በጣም መልካም። ሌላው ሶስተኛ እንደው ነገር በሶስት ይጸናል ያስኩት ቃለ ሕይወት ያሰማልን መምህራችን በጣም እናመሰግናለን። በጣም ምርጥ ትምህርት ነው። ሁሌም አባቴ የሰውን ነገር አትመኙ
እናንተ በጉልበታችሁ ጣሩ ስሩ እና በሰው ደስታ ተደሰቱ እንጂ አትመቀኙ፣ በተደሰታችሁበት ዋጋም ታገኛላችሁ ይለናል ሁሌም ብለው አድሰውናል። አዩ በጣም ኮር ነው። በሰው ደስታ ተደሰቱ። ደስ ከሚላቸው ጋር ደስ ይበላቸው ነው የበቃ መጽሐፉ የሚለው እንጂ አትመቀኙ። በነገራችን ላይ እዛ አስተያየት መስጫው ላይ ያነቡታል። ስማቸውን አልጠቀስንም እንጂ ሙሉ የጻፈውን ያውቃል ብዬ ነው። ለዛ ነው ምቀኝነት ላይ አንዳንዱ ሀሳቦች ላይ ስማቸውን ባላነብ ራሱ ደስ ይለኛል። ማስተማሪያ ይሆናል ብዬ ስለሆነ ሀሳቡ የራሳቸውን ችግራቸው ሳይገልጽፈዋል። እኔ እንደዚህ ነኝ እና እንደዚህ ብለው ስላሉ ስማቸውን ባልጠቅስ በዚህኛው ደስ ይለኛል። ለምን ሙሉ ስማቸው እየተቀመጠ እህቶች ወይም ወንድሞች አሉ። መልካም ነው። በጣም ደስ ይላል። ወደ መጀመሪያ ጥያቄ ማለፍ እንችላለን። የመጀመሪያ ጥያቄ እንደዚሁ ስማቸውን ባልጠቅሰው ብያሰብኳቸው ናቸው። ሰላም ቀንዲል ሚዲያዎች እንዲሁም ውድ መምህራችን ለሚያስተምሩን ትምህርት ፈጣሪ በረከቱን ያድልልን። ዛሬ ገና ነው የጠየቅኩት። ጓደኞቼ የማውቃቸው ሰዎች እንዲያልፍላቸው ባሳካላቸው ብዬ እመኛለሁ። ሲሳካላቸው ደግሞ የሆነ ውስጤን መጥፎ ስሜት ይሰማኛል። ክፋት ይሁን ከየት እንደመጣ አላውቅም። እንዴት እንደመጣው አስረዱኝ። መሆን የማልፈልገው ነገር ነው። እባካችሁ መልሱልኝ። የ18 ዓመት ወጣት ነኝ ለወደፊቴ ብለዋል። መንፈሳዊ የሆኑ መርሃ ግብሮችና ልዩ አጋጣሚዎች ለኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነ ስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወነው በፊት ቢያማክሩ ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁ በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን ቀንዲል production@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትስአፕ ያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን። በጣም የሚገርም ነው። በነገራችን ላይ በትክክል ፈተናው ይሄ ነው። እንደ ሰውነትህና እንደ ክርስቲያንነትህ ሌሎች ሰዎች የሆነ ነገር ቢያገኙ ብለህ ትመኛለህ፣ ትለምናለህ አይደል? የጸሎት አንዱ ክፍል ነው መልጃ ማለት ነው። እና ሲደረግላቸው ግን ያ የነፍስ ጠባያው አይደለም። ይሄ ስጋዊው ነገር ይመጣና ውስጥ የሆነ ነገር ይፈጠራል። አንተ ባትፈልገው በትክክል ገልጸውታል። በቃ ይሄ ነው ምቀኝነት። ከውስጥ ይነሳል፣ እያደገ ሄዶ ህይወት እስከ ማጥፋት ደረጃ ይደርሳል ማለት ነው። እና ግን ደስ የሚለው ፍላጎቱ የለኝም። ሰዎች እንዲያልፍላቸው ነው የምፈልገው፣ ግን ሆነው ሳይ የሆነ ስሜት ውስጤ ይሰማኛል። በቃ ይሄ ስጋውያን ስለሆነን ሁላችንም ሰዎች የሚሰማን ማንም ፐርፌክት የለም። እየደበቅነው ነው እንጂ የሆነ ነገር ይሰማናል። በቃ አንዳንድ ጊዜ ሳናውቀው ራሱ እንኳን ፎቶ ስናይ በአጋጣሚው ሰውየውን ስናይ የፊት ለውጥ የፌሻል ኤክስፕሬሽን የሚባለው ይታይብናል ድንገት ማለት ነው። ይሄ ስጋዊ ስሜታችን ነውና ግን ትልቁ ቁም ነገር ጠያቂያችን መሆን አለመፈለጋቸው ነው። ምቀኝነትን ይጸየፉታል። በቃ እንደዛ መሆን አልፈልግም፣ የኔ መገለጫ መለመን ሲደረግላቸው ደግሞ ደስ እንዲለኝ ነው መፈልገው እንጂ ያ ስሜት የሚሰማኝን ስሜት አልፈልገውም ነው። ምቀኛ መሆን አለመፈለጋቸው ትልቅ ነገር ነው። 3 ዋና ዋና ነገሮችን ቢያደርጉ በቂ ነው። የመጀመሪያው በጎ መመኘትና መጸለዩን አለማቆም፣ አያቆሙት። በቃ ትክክለኛ ነገር ነው። ሰዎች በጎ ነገር እንዲደረግላቸው እለምናለሁ። እሱን ማቆም የለባቸውም። ይሄ ትልቅ ጸጋ ነው በእውነት ለመናገር ማለት ነው። ብዙዎቻችን እኮ ለራሳችን የሆነ ነገር ካደረግን በቂ ነው። ጸበል እምነት አምጣልን ስንባል እንኳን እኔ ቦታ የለኝም ምናምን ሁሉ እንላለን። ሰው ተቸግሮ አሁን በተለይ ቱር የምናደርግ ሰዎች ከኢትዮጵያ ወደ ውጭው ዓለም ከውጭው ዓለም ወደ ኢትዮጵያ ብዙ ጊዜ የምንጠየቀው እምነት ጸበል ምናምን ነው። ብዙ ሌላ ጓዝ ይዘን ያንን ትንሽ ነገር በእንትን ስናየው በቦታ ስናየው በጣም ትንሽ የሆነ ነገር
ግን ደግሞ በጣም ብዙ ነገር ሊያደርግልን የሚገባው ነገር ጸበል ይዘን ማንሄድ ሰዎች አለን እና እንዲህ አይነት ለሰው መልካም ነገር ለማድረግ መትጋቱን መጸለዩን መቀጠል አለባቸው። በጎ ምኞትን ሁለተኛው ይሄ ምቀኝነት መጥላቱንም መቀጠል አለባቸው። ትክክል ነው። በቃ ይጥሉት። ኃጢአትን የመጀመሪያው ደረጃ መጥላት ነው የሚለው። በቃ የመጀመሪያው መጥላት መጸየፍ። እየጠላ ነው እየተጸየፍ ነው ኃጢአት ውስጥ ብንሆን ያ እየተቆጠረልን መጨረሻ ላይ ነፃ ልንወጣ እንችላለን። የተለያየ ሱስ ውስጥ ያሉ ሰዎች ለምሳሌ ሲጋራ፣ መጠጥ ምናምን ሊሆን ይችላል ሐሜትንም ጨምሮ እየጠሉት ከሆነ ያንን ነገር የሚያደርጉት አንድ ቀን ነፃ ይወጣሉ። ግን ይሄ የመጥላት ስሜት ጠፍቶ እየወደድከው የምታደርገው ከሆነ እዛ ውስጥ ነው የምትወኘው። መውጣትም አትችልም፣ የሚነገረንም አትሰማም። ስለዚህ መጥላታቸው ትክክል ነው። እየጠሉት ይቀጥሉ። ሶስተኛውና የመጨረሻው በሐሳብ ወደ ህሊናቸው ስለመጣ ይሄ ምቀኝነቱ መንፈስ እንደ ኃጢአት እንዳይቆጥሩት። በቃ ኖርማል ነው የሰው መሆናችን፣ ሰው ሆነን የመፈጠራችን ኖርማል ነው፣ ይሰማናል። ጸሎት እየጸለይንም እኮ በጎ ነገር ነው ጸሎት መጸለይ፣ ከእግዚአብሔር ጋር እየተነጋገርን። ግን መጥፎ ሐሳብ ሊመጣ ይችላል። መሬት የወደቀ ስጋ ትንሽም ቢሆን አፈር ሳይዝ አይነሳም ይላሉና ፍጹም የኃጢአት ነገር የሚወገደው ብቃት ደረጃ ስንደርስ ነው። ለምሳሌ እንደነ ቅዱስ ዮሐንስ ወንጌላዊ ማለት ነው። በቃ እዛ ደረጃ አልደረስንም እኛ። ብዙ ሰው ያስባል፣ ያሰበውን ሁሉ ቢያደርግ የቻለም አሁን እንዳለችው አትኖርም አይደል? ዝም ብለህ አንድ ትልቅ ስብሰባ መሃል እኮ የሆነ በጣም አንተ የምትጸየፈው ሰው ቆሞ ሲናገር ተሳደብ የሚል ስሜት ይመጣብሃል። ግን እዛ ጉባኤ ሰው አለ ምን አለ አትናገሩም። አንደኛ እግዚአብሔር የፈጠረ እንዲህ ነው፣ ኮንትሮል እንድናደርግ ራሳችንን እንድንቆጣጠር አድርጎ ፈጥሮናል። ያሰብነውን ሁሉ ብናወራ ኖሮ ያሰብነውን ሁሉ ብናደርግ ኖሮ በጣም ከባድ ነበርና ስሜቱ ስለመጣ በደለኛ ነኝ ብሎ አለማሰብ፣ ለሰው መልካም መኘቱን መቀጠል፣ ምቀኝነትን እየጠሉ ቀጥሉበት። በተከታታይ የምንለቃቸውን በዚህም ዙሪያም በሌላም ጉዳይ ትምህርቶችን እየሰሙ እሳቸውም ገልጸውታል፣ መቀጠል አለባቸው ነው የምንለው። ሁለተኛ ጥያቄያችን ቃለ ሕይወት ያሰማልን መምህር፣ ምቀኝነት ከሐሳብ ኃጢአት ውስጥ የሚመደብ ይመስለኛል። በመከሩን መንገድ ነው ማጥፋት ያለብን ወይስ ስፔሲፊክ ስለ ምቀኝነታችን ንስሐ መግባት አለብን? በአጠቃላይ ስለ ሐሳብና ስለ ቃል ኃጢአት ትንሽ ቢሉን። የሐሳብና የቃል ኃጢአት ወደ ተግባር ሲቀየሩ ነው ንስሐ መግባት ያለብን ብለው ጽፈዋል። በሐሳብ አለመበደል አይቻልም በነገራችን ላይ ማለት ነው። የመጀመሪያው ጥያቄ ላይም ገልጸነዋል። በሐሳብ አለመበደል አይቻልም። በሐሳብ ወይም በሐልዮ ንጹህ የሆነችው እመቤታችን ቅድስት ድንግል ማርያም ብቻ ነች። ስንጸልይም በሐሳብሽ ድንግል ነሽ በስጋሽም ድንግል ነሽ። ድንግል በክላይ አይደለም ማለት ሰው ሆና ማለት ነው። በጣም የሚያስደንቀውም ይሄ ነው። በቃ ሰው ሆና እንዴት ነው ያለው ኃጢአት ከመላእኩ ጋር ስትነጋገር መልሷለች። ዛሬ እንዴት ይሆንልኛል ብላ እኮ የተነጋገረችው። አሁን አንዲት ሴት አግብታ የመኖር ፍላጎት ቢኖራት ኖሮ እኮ ይሄንን ቃል በቃ ወደፊት ይሆናል ብላ ተቀበለው ነበር። በህሊናዋም ስለሌለ እንዴት ይሆናል ብላ ስትናገር ነበር ከመላእኩ ጋርና የሐልዮ ድንግል የሆነችው እመቤታችን ነች። በሐልዮ አለመበደል አይቻልም፣ በሐሳብ አለመበደል ማለት ነው። ትልቁ ጉዳይ ግን ያሰቡትን ሐሳብ ተግባራዊ አለማድረግ ነው። እገሌን ስደበው የሚል ስሜት ቢመጣብኝ አለመሳደብ ነው እንጂ ያ ስሜት ስለመጣ ብቻ እኔ ህሊናዬ ቆሽሿል ማለት አይደለም። ለዚህም ደግሞ ንስሐ አያስፈልገውም። በጣም ከባድ ነው። በኋላ ላይ በዝርዝር የምናየው ጉዳይ ይኖራል ብዬ አስባለሁ። ከዚህ ጋር በተገናኘ ከሐልዮ ኃጢአት ቅድም እንዳልኩት ነው። ኃጢአት በሶስት ወገን ነው የሚሰራው፣ በሐልዮ በነቢብና በገቢር ነው። አሁን በመናገር የፈጸምነው ቀኖና እንቀበልበታለን፣ በተግባርም የፈጸምነውን እንደዚሁ። በሐሳብ ያደረግነውን ነገር ግን እንናገረው ብንል እንኳን አንችልም። ዊዝን ሰከንድ ብዙ ነገር ታስባለህ፣ እሱን ተረሳዋለህ፣ ሌላ ታስባለህ፣ እሱን ተረሳዋለህ፣ ሌላ ታስባለህ። ከዚህ በፊት ይፍቱኝ በሚል አሁን ራሱ እያሰብኩ አንድ ፕሮግራም ለቀን ነገር እያሰብኩ ትክክል። በቃ ይፍቱኝ የምንለው መንገድ ላይ ካህን ስናገኝ ምንድነው እሱ? ያ የሐልዮ ኃጢአትን የምናረግፍበት መንገድ ነው። ለመቀነስ ግን አሁን ንስሐ መግባት አትችልም። ንስሐ መግባት አትችልም ማለት ንስሐ ብንገባበት አይሰረም እያልኩ አይደለም። በጣም ከአይምሯችን በላይ ነው። ብዙ ነው የምናስበው ውጣ ውረዱ። ግን ለመቀነስ ምን ማድረግ አለብን? አሁን ቤተክርስቲያናችን የምታደርገውን ማለት ነው። እንጾማለን፣ እንጸልያለን፣ እንሰግዳለን፣ ቃል እግዚአብሔር እንሰማለን። ይኸውልህ አንዲቷ የውሃ ጠብታ በተደጋጋሚ ጠብ እያለች ስትሄድ አለት የማጎድጎድ የመሰንጠቅ ኃይል አላት አይደል? በተደጋጋሚ ቤተክርስቲያን የምንገኝ ከሆነ በተደጋጋሚ ቃል እግዚአብሔር የምንሰማ ከሆነ የምንጾም ከሆነ የምንጸልይ ከሆነ ህይወታችን በዚህ እየታሸ ሲሄድ የሐሳቡም እየጠፋ ይሄዳል ማለት ነው። ጊዜ አያገኝም። ምንድነው ስራ ያጣ አእምሮ የሴጣን
ቤተ ሙከራ ይሆናል ይባላል። ማን እንዳሉ ባላቅም ማለት ነው። በቃ መጥቶ እንደፈለገ ሰይጣን ይጫወትባል ማለት ነው። የመጀመሪያዎቹ ሰዎችም ስራ ፈተው ተቀምጠው ነው ከሰይጣን ጋር መነጋገር የቻሉትና ሁልጊዜም እንደውም አባባላችን ስራ የፈታ መነኩሴ ቆቡን ቀዶ ይሰፋል። ቀድሞ ቆባቸውን ልብሳቸውን ከሰሌን ነበር የሚታቱት። ስለዚህ ምንም ስራ እንኳን ባይኖረው ቆቡን በሰሌን አይደል የተሰራው ተፈታውና እንደገና ተሰሯል ማለት ነው። በቃ ምክንያቱም ቢዚ ማድረግ አለበት ራስን። ይሄ ቅዱስ ሚካኤል ለአባ እንጦንስ ሲያሳየው ነው ከፈተና ነፃ የሚሆንበት። ምንም ስራ መፍታት የለብንም ነው። ማንበብ አለብን፣ መጸለይ አለብን፣ በጎ ነገር መስራት አለብን፣ ወደ ቤተክርስቲያን መሄድ አለብን። ራሳችንን ቢዚ ባደረግን ቁጥር አእምሯችን ከዛ ጋር እየተለማመደ የመንፈስ ቅዱስ ማህደር ሆነን እንቀጥላለን ማለት ነውና መጾም፣ መጸለይ፣ መስገድ፣ ቅዱሳት መጻሕፍትን ማንበብ፣ ገድላትን፣ ድርሳናትን እነዚህን ማንበብ፣ ደግሞ ጊዜ ሲኖረን መጠመቅ ወደ ቤተክርስቲያን እየሄድን ጠዋት በተለይ አስቀድሰን ወይ ካስቀደስን በኋላ በሰንበት ሊሆን ይችላል የሚመቸን ያ ጊዜ ከሆነ አሁን በየአብያተ ክርስቲያናቱ የመጠመቂያ ስፍራዎች አሉ። እግዚአብሔር ይመስገንና መጠመቅም መልመድ አለብን። እንዲህ ያደረግን ነው እየቀነስ ነው የምንሄደው እንጂ አለማሰብ ግን አይቻልም። በጣም መልካም። ሶስተኛ ጥያቄያችን ቃልዮት ያሰማልን መምህራችን በእድሜ በጸጋ ያቆየልን። ግሩም ነው። ብዙ ነገር ተምሬበታለሁ። እግዚአብሔር ይስጥልን። መምህር አንድ ጥያቄ የሆነብኝ ነገር ምቀኝነት መጥፎና ራስን መጉዳት እንደሆነ ተገነዘብኩ። የኔ ጥያቄ ከዚህ ባለፈ ኃጢአት አይሆንም ወይ? ይህ አይነት ባህሪ ያለበት ሰው ንስሐ ሊገባበት አይገባምን? ቃልዮት ያሰማልን። ምቀኝነት ግጥም አድርጎ ኃጢአት ነው፣ ግን ደረጃ አለው እያልን ነው። አሁን የመጀመሪያው ጥያቄያችን ለሰዎች በጎ ነገር እንዲደረግላቸው እመኛለሁ እጸልያለሁ አለች። ልክ ሲደረግላቸው ደግሞ መጥፎ ሐሳብ ይመጣብኛል። አሁን እቺ ልጅ አሁን እሺ መጥፎ ስሜት ተሰምቶባት ከዛ ያን የተደረገላቸውን ነገር አልቀማቻቸውም ወይ የተደረገላቸውን ነገር አልሰበረችም፣ ሌላ እርምጃ እኮ አልወሰደችም። ስሜቱን የመጣው ለዚህ ንስሐ ልትገባ አትችልም። ራሱ ነው አባ ይትባረክ የሚባሉ በረከታቸው ይድረሰንና በአታ ገዳም ውስጥ የጡረተኞች ቤት ውስጥ ለረጅም ጊዜ በዊልቸር እየሄዱ ብዙ እናቶችን፣ አባቶችን፣ እህቶችን፣ ወንድሞችን ሲመክሩ የነበሩ የምክር ጸጋ የተሰጣቸው በፊት ያስተምሩ ነበር። እኛም ሰንበት ትምህርት ቤት እንደዚሁ ደርሼባቸዋለሁ። በኋላ ግን በዊልቸር ላይ ሆነው ብዙ ይመክሩ የነበሩ አባት አሉና አንድ የተናገሩት ነገር በጣም ይገርመኛል። አንድ ልጅ ነው መጥቶ በቃ በህሊናዬ ዝም ብሎ ቅዱሳንን ስደባቸው የሚል ስሜት ይመጣብኛል። ራሱ እግዚአብሔርን አለ በጣም ፈተና ነው። ጸሎት እየጸለይኩኝ በቃ የስድብ መንፈስ ይመጣብኛል። ከዛ ልብርፍ የሚያደርግ ነገር ነው የተናገሩት በጣም በሚደንቅ መልኩ። ምንድነው የምታረገው አሁን ይሄንን? እኔ ጋር አሁን ብትመጣ ተጠመቅ እንደዚህ ሆን ጸልይ ምናምን ነው። እሳቸው ግን ልክ ስድቡ ሲመጣብህ አሉ እግዚአብሔርንም ይሁን ሌላ ቅዱሳንንም አማትብና ይሄን የተሳደብከው ራስህ ነህ ብለህ ንገረው። ራሱ በዚህ ስድብ ደግሞ ዋጋ ይከፈልሃል ወይም ደግሞ በዚህ ስድብ ዋጋህን ታገኛለህ ብለህ መልሰህ ለሰይጣን ንገረው። እኔ አይደለሁም ይሄን ያመጣው ራስህ ነህ። ይሄን በማድረግ ደግሞ ተጠያቂ ትሆናለህ። እንዲህ ያደርክ እያማተብክ አቡነ ዘበሰማያት ድገም አሉት። በቃ ልጁ ከዚህ አይምሮ ነፃ ሆነ ማለት ነው። ሶ ያመጣብናል ማለት ነው። አየህ ሰይጣን ማቅረብ ነው። አባ እንጦንስ እንዳለው ነው ብዙ ድስቶችን ይዞ ሰይጣን ወደ አባቶች ወደሚኖሩበት ገዳም ሲሄድ አየው እና የሁሉ ድስት ተሸክመ የምትሄደው ለምንድን ነው? በዚህ ሁሉ አበስላለሁ አለ። በምሳሌ ነው እየነገረው ያለውና የሚፈልገውን ሰው መርጦ ይወስዳል አለ። እና ምን ይላል መጨረሻ ላይ? ሰይጣን አንድን ሰው በምን እንደሚጥለው አያውቅም ይላል። በበረሃ ጉያ ውስጥ የምትል መጽሐፍ አለች። እዛ ውስጥ ነው ታሪኩ ያለው። እና በምን ፈተና አሁን ለምሳሌ እኔ አንተ የትኛው ፈተና እንደሚጠላን አያውቅም ሰይጣን። መሬቷ ምን እንደምታበቅል ሳያውቅ ያገኘውን እንደሚዘራ ሰነፍ ገበሬ ይመስላል። ገበሬዎቹ ነው ያቸው መሬቱን ያውቁታል። ለዚህ መሬት የሚሆነው ሽምብራ ከሆነ ሽምብራ ነው የሚዘሩት እንጂ በግምት አይዘሩ። ግን ዝም ብሎ በግምት የሚዘራ የበቀሉ ይብቀል ብሎ እንዲህ አይነት ገበሬ የለም። ሰይጣን እንደሱ ነው ይላል። አያውቅም በምን ፈተና እንደሚፈተን። ግን ሁሉንም ያቀርብልህና ሞር ወደዛ የምትሳብበት ነገር ላይ ያጠነክራል ማለት ነው። በቃ አሃ ለካ የዚህ ሰው ችግር የስስ ብልት የምንለው መሸነፊያው ይሄ ነው። ከዛ እሱ ላይ ያርባል እና ብዙ ድስት ይዞ ሲሄድ ያየው በዚህ ምሳሌ ነው ያለ። ስለዚህ ወደ ህሊና የሚያመጣልህ መርጠህ እስክትወስደው ድረስ ነው ማለት ነው። በቃ ምቀኝነትንም አመጣልህ አይደለ? ከዛ በኋላ መርዝ ይበጠበጣል። ከዛ ከልብሱ ላይ ቆርጣ አምጣልኝ ወደሚጠንቋይ ይኬዳል። አየህ ብዙ ነገሮች እሱን እንድታደርግ ነው የሚፈልገው እሱ ነው። ያን እያማተብክ ቃል እግዚአብሔር እየሰማህ እየጸለይክ እየተጠመቅክ የምታስወግደው ከሆነ
እሱ ወደ ንስሐ አባት ለምክር ካልሆነ በስተቀር ለቀኖና የሚያበቃ አይደለም፣ ወደ ቅጣት የሚያበቃ አይደለም። ጀስት አልፈጸምከውም። ኃጢአት ቅድም እንዳልኩት ነው፣ በሐልዮ በነቢብ በገቢር ነው። ይሄ የተመልካቾቻችን እንዲያነቡት በዚህ አጋጣሚ በተለይ አንድምታውን ቢያነቡት እጃችን ላይ ባሉ ስልኮች የመጽሐፍ ቅዱስ ትርጓሜ ማግኘት የሚቻልበት ደረጃ ላይ ስላለን አሁን ማለት ነው። የማቴዎስ ወንጌል ምዕራፍ 24 ቁጥር 20 ላይ ሽሽታችሁ በክረምት አይሁን የሚለው ላይ ሲተረጉመው ኃጢአትን በሐልዮ ጸንሰው በነቢብ ወልደው በገቢር ለሚያሳድጉ ወዮላቸው ይላል። አየህ ኃጢአት 3 ስቴፕ አላት ማለት ነው። ትጸነሳለች፣ ትወለዳለች፣ ታድጋለች። ልክ እያጠቡ ሕፃን እንደማሳደግ ማለት ነው። ስለዚህ ገና እዚህ እየተጸነሰ መጨናገፍ አለበት ማለት ነው። አየህ ጽንስ ይጨናገፍ ከተባለ የምን ጽንስ ነው? የኃጢአት ጽንስ ነው። መወለድ የለበትም፣ ማደግም የለበትም። ስለዚህ እዚሁ ታጨናግፈዋለህ እንጂ ለዚህ ቅጣት የምትቀበልበት አይደለም። ከዛ ቀጥሎ ምን ይመጣል? ቁርጥ ህሊና ይባላል። ቁርጥ ህሊና አሁን ያሰብከው በቁርጥ ህሊና ነው ወይ? እቺ ልጅ አሁን ድንገት ነው ወደ አይምሮው የሚመጣው እንጂ ቁርጥ ህሊና ምን ማለት ነው? አንድ ሰው ሊሰርቅ ሄዶ በቁርጥ ህሊና ማለት ነው ሊሰርቅ ሄዶ ውሻ ጮሆበት ወይ ማስነጠስ መጥቶበት አስነጥሱ ሰዎቹ ነቅተው ቢመለስ አንድ ሰው ደግሞ ሊሰርቅ ሄዶ ግን ከገባ በኋላ እነዚህ ሰዎች ለፍተው ደክመው ወጥተው ወርድ ያገኙትን እንዴት እኔ እሰርቃለሁ አምላካቸው ያየኛል ብሎ ቢመለስ ሁለቱም ሊሰርቁ ሄደዋል። ከሁለቱ የትኛው ነው ሌባ? ቁርጥ ህሊና። አየህ ቁርጥ ህሊና እሱ ሄዶ ግን ውሻ ስለጮኸ ነው የተመለሰው። ሁለተኛ ምሳሌ መሳሪያ ባርቆበት ሰው የገደለና አልሞ አቀባብሎ ተኩሶ የሳተ ሰው የትኛው ነው ቁርጥ ህሊና? የሳተው ነው ወንጀለኛ። አልገደለውም፣ ስቶታል፣ ግን በቃ በህሊናው ምን አድርጎታል? ገሎታል። ስለዚህ እሱ ነው የሚያዘው ይላሉ። አየህ እኛ አባቶች በጣም ይሄ ቁርጥ ህሊና በኃጢአት ያኛው ግን መሳሪያ የወለወለ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል፣ ባረቀ ሰው ገደለ። በህሊናው ሊገድል አላሰበም እሱ። እኛ ለእግዚአብሔር እንዲያርጎ ነው የሚፈርደው። እኛ ግን ፊት ለፊት የሰውየው መግደሉን ሊሰርቅ መሄዱን ምናምን አይተን ነው ሌባ ምንለው። ግን ባርቆብኝ ነው እንዳይለው እኮ እሱን ልቡን የሚያው እግዚአብሔር ነው የምልህ። አሁን ሰውየው በሚናገረው ሳይሆን ፋክቱን ነው እኛ እግዚአብሔር ነው እሱን የሚያውቅ። በሰው ዘንድ ሲገና እግዚአብሔር ነው። በሰው ዘንድ እኮ አሁን ወደ ሌላ ውስጥ አታስገባኝ እንጂ ህግ ተርጓሚ፣ ህግ አውጪና ህግ አስፈጻሚ አካላት አሉ በምድር ላይ። ህግ የሚያወጣ አካል አለ፣ ህግን የሚተረጉም አካል አለ፣ ህግ የሚያስፈጽም አካል አለ። ይሄ ፓርላማ፣ ፖሊሱና ዳኛው። ስለዚህ ነፍስ ያጠፋ ነፍሱ ይጥፋ የሚል ከሆነ ህጉ ወይም ደግሞ 20 ዓመት 50 ዓመት ይፈረድበት የሚል ከሆነ ቀጥታ ያ ሰውዬ ገድሏል ተብሎ ወዲያውኑ ወደ ማረሚያ ቤት አይገባም። ወደ ፍርድ ቤት የሚሄደው ሊተነተን ነው። ህጉ አየህ ምን አድርጎ ነው ባርቆብኝ ምስክር ይኖራል። ያው ህጉ የሚያየው የላይኛውንም ቢሆንም ማለት ነው። እኛ እየተነጋገርን ያለው ነው አሁን የእግዚአብሔር ፍርድ እየተነጋገርን በምድራዊም እንኳን ቢሆን ትንታኔ ይሰጥበታል። ሰውየው ይጠየቃል፣ ያናግሩታል፣ ምስክር አለ እና በህሊና የመጣው ነው። አሁን ወደ ዋናው ነገር እንመለስና በህሊና የመጣውን ነገር በሙሉ ያስጠይቃል ማለት አይደለም። ቁርጥ ህሊና ነው ወይ ያን ነገር? ቁርጥ ህሊና ከሆነ እኮ ተጸንሷል፣ ይወለዳል፣ ያድጋል ማለት ነው። ያን ጊዜ ነው ገዝፎ ሲታይ ኃጢአት የሚባለውና በህሊናችን ስለተመላለሰው ነገር ብዙ መጨነቅ የለብንም። ግን ወደ ተግባር እንዳናስገባው ራሳችን መጠበቅ አለብን። በትክክል ምቀኝነት ኃጢአት የሚሆነው ስተገብረው እሱ ነው። ተጸንሶ ተወልዶ ሲያድግ ያሳደግከው እየተንከባከበ ልክ በሚያን ሲወለድ ኃጢአት በቃ ካላጨናገፍከው እሱ። አራተኛ ጥያቄያችን ቃልዮት ያሰማልን። በእውነት እናመሰግናለን። እኔ ጥያቄ አለኝ። እኔ የማስባቸውንና የምመኘውን ነገር ሰው ላይ ሳየው እኔ ባገኝ እላለሁ። ከእንደገና ደንግጬ በስመ አብ እግዚአብሔር ሲፈቅድ አገኘዋለሁ ብዬ አልፋለሁ። ይህንን እምለው ግን ድምፄን አሰምቼ አይደለም፣ ውስጤ በልቤ ነው። በአፌ አልናገርም፣ ግን እንደ ኃጢአት ይቆጠርብኝ ይሆን? መልሱልኝ ብለዋል። ተመኝቶ አለመዝረፍ አለመስረቅ ነው እንጂ ተመኝቶ እንደሱ ለመሆን በጎ ከሆነ ማለት ነው። ምኞት በራሱ ኃጢአት አይደለም። እንደዚህ አይነት ዕቃ ቢኖረኝ ልክ እንደ ገሌ አይነት ሚስት ብትኖረኝ ሊል ይችላል። ታዛዥነቷን፣ ትሁትነቷን፣ ክርስትናዋን አይቶ እንደዚህች አይነት ሚስት እንደዚህ አይነት ባል ቢኖረኝ ብሎ ሊመኙ ይችላሉ። ስለዚህ ይሄ በራሱ ብቻውን ኃጢአት አይደለም፣ ፍላጎት ነው። ሰዎች በቃ ፈለኩኝ ነው አይደለ? ፍላጎቴን ማሳካበት መንገድ ነው መጥፎ የሚሆነው እና በጎ የሚሆነው። ያንን ፍላጎቴን ያሳካሁት በምን መንገድ ነው? መኪና እንዲኖረኝ ተመኝቻለሁ፣ ግን መኪና ያለኝ
ምን አድርጌ ነው እዛ መንገድ የምደርስበት? ያ መንገድ ምን አይነት መንገድ ነው? እሱ ነው ትልቁ ነገር። ጌታም ብሏላ በመጽሐፍ ፈልጉ ታገኛላችሁ፣ መዝጊያ ምቱ ይከፈትላችኋል። መዝጊያ መምታት በራሱ ኃጢአት አይደለም ማለት ነው። መፈለግ መመኘት በራሱ ኃጢአት አይደለም። የሚለምንም ይቀበላል ብሏል። ግን በጎ ነገር ምኞት፣ ፍላጎት መልካም ከሆነ በራሱ ችግር የለውም። እንደውም ኢትዮጵያውያን ይላሉ አይደል? ምንድነው ምኞት አይከለከልም አይደል? ትልቅ ተመኝ ትልቅ ታገኛለህ። እኛም አለሉ ልብክሙ ቅዳሴ ላይ ልባችሁን በሰማይ በቃ ትልቁን ነገር መመኘት አይደል? ስለ ምድራዊው ነገር አይደለም። እያስቀደስክ አንተ ስለምትበላው ለምን ታስባለህ? እያስቀደስክ እኮ ነው ከእግዚአብሔር ጋር ሰማያውያን ምድራውያን በቃ የሰማዩ እሱን አታስብ ማለት እንትን አትበል ማለት አትጨነቅ ማለት ነው እንጂ ሰው ሳያስብ ይኖራል ማለት አይደለም በራሱ። እና ከእግዚአብሔር ጋር እየተነጋገረ ሰው ስለ ተራ ነገር ማሰብ የለበትም ነው። ምኞት አይከለከልም ይላሉ። እንደውም ትልቅ ተመኝ ትልቅ እንድታገኝ ይላሉ። ስለዚህ መመኘት በራሱ ብቻውን ኃጢአት ነው ልንለው አንችልም። መመኘትም ጽድቅ ነው ልንለውም አንችልም። በጎ ምኞት መመኘት ያተፈጠርንበትም ዓላማ ስለሆነ ማለት ነው። እንደውም ምን ይላል በአንደኛ ጴጥሮስ ምዕራፍ 2 ቁጥር 3 ላይ ተንኮል የሌለበትን የቃልን ወተት ተመኙ ይላል። በቃ እነሱ የሆነ ተንኮል የሌለበትን ምኞት መመኘት እግዚአብሔር የተመኘነውን እንድንደርስ ያደርጋል። ስለዚህ በሌሎች ሰዎች ላይ የምናያቸውን በጎ ነገሮች በእኛ ህይወት እንዲፈጸሙ መመኘት ከቀንነት የተነሳ የምኞቱ እይታ ይወስናል። ለሁለት ነው። ለምሳሌ ወደ ሴት ያየ ሲል የምኞቱ ሐሳብ ዓላማው ይለያል። የዚህኛው ምኞት እሳቤ ደግሞ ይለያል። በጎና ክፉ በቃ የምኞታችን በክፉ የምናይ ከሆነ ምኞቱ ኃጢአትን የሚወልደው። ትክክል። ወደ ሴት ያየ የተመኘ ጥሩ አመጣው። ወደ ሚስት ማየት ይሻላል። ሚስት በመፈለግ ስሜት ገብቷል። አሁን ይሄኛው ከዝሙት የተነሳ ነው። ወደ ሴት ያየ የተመለከተ አመነዘረ የሚለው ይሄ ፈልጎ ማየት ገብቷል። አሁን ይሄ ድንገት ዝም ብሎ የሚሄደው አይደለም። አጮልቆ ማየት፣ ፈልጎ ማየት፣ ወንበል ቀጣጥሎ ማየት፣ እየተከተሉ ማየት። አይ ይሄ ዝሙት እኮ እሱ ነው በቃ እንጂ ማየት ማየት የተፈጠረው እኮ ለማየት ነው። እሱ አይደለም ሲያጸናው ነው። ስለዚህ እንደሱ አይነት እይታ ሳይሆን ወደ ሚስት ማየት ማለት በቃ ወደ ትዳር ለመመስረት ሚስት ለማግባት ብታይ ብትመኝ የገሌ ሚስትን አይተ ልክ እንደሱ አይነት ሚስት ብትኖረኝ ማለት በራሱ ክፋት የለውምና ጥሩ ነው። በጣም መልካም። ስለዚህ በጎን መመኘት መልካም ነው። እንመኝ ነው። ቀጣይ ጥያቄ አምስተኛ ጥያቄ ማድረገው ቃለ ሕይወት ያሰማልን። ቤተሰቦቻችን ውስጥ ምቀኝነት ያለባቸው ካሉ ምን እናድርግ? በቤተሰባቸው ሳይሆን በሌሎች ሰዎች የሚቀና ቤተሰብ ካለንስ ብለዋል። ይሄ በጣም ከባድ ነው። በጣም ደግሞ ጥንቃቄ ያስፈልገዋል። የመጀመሪያው እኛ የሆነን አካል ምቀኛ ነው ብሎ ለመፈረጅ ያለን ሚዛን በራሱ ትክክል ነው ወይ የሚለውን ነገር ማወቅ አለብን። በጣም ከባድ ነው። ያ ሰውዬ ምቀኛ ላይሆን ይችላል። እኛ ምቀኛ የምንለው ማለት ነው ቅድም እንደነገርኩ ነው። በእግዚአብሔር ሲታይና በሰው ሲታይ ማለት ነው። ለምን መሰለ? ልክ እኛን ለመጠበቅ እኛን ፕሮቴክት ለማድረግ እኛን ላለማጣት እኛን ለመንከባከብ በጎ የምንላቸውን ነገሮች በሙሉ የሚከለክሉን ሰዎች አሉ። እኔ አሁን ማቀው አለ አሁን መጥቀስ አልፈልግም እንጂ ልክ እህቱ ለባብሳ ስትወጣ ተመለሽ የሚል ማለት ነው። በቃ አሁን ይሄ ምቀኝነት ልትለው አትችልም። በቃ እህቴ እንዲህ ለብሳ የሆነ አይን ውስጥ ትገባና ሌላ ችግር ይመጣል። እኔም ቦክስ ቀምሳለሁ ብሎ ሊሆን ይችላል አይታወቅም። ከዛ በኋላ ሌላ ነገር ሁሉ ሊመጣ እሱም ድብድብ ውስጥ ሊገባ ይችላል እና በቃ ኖርማል ልብስ እንድትለብስ ይፈልጋል። ይሄን ምቀኝነት አትለው። በሌላ አንግል ደግሞ ከልብስ ላይ ወስዶ ቀዶ የገሌን ነገር ብሎ ደግሞ ለማስጠንቆል የሚሄድ ደግሞ አለ። እሱ ደግሞ ከባድ ነው እና ሁሉንም በምቀኝነት መፈረጅ እኔ ስለብስ አንተ ደስ አይልም የሚሉ አሉ ብድግ ብለው። እኔ ከጓደኞቼ ጋር ስስቅ ደስ አይልም፣ እኔ ሳመሽ አንቺ ደስ አይልሽ ምናምን የሚሉ አሉ። ለምንድን ነው ደስ የማይላቸው? ምቀኝነት ነው ወይ? እኔ እናቴ እንዳላደርግ የምትከለክለኝ ብዙ ነገር አለ፣ ባለቤቴም እንዳላደርግ የምትከለክለኝ ብዙ ነገር አለ። ከምን አንጻር ነው የሚለውን ስለዚህ አየህ ቤተሰቦቻችን ያልሆኑ ወይም ቤተሰቦቻችን የሆኑ ምቀኝነት የሚታይባቸው አሉ ስንል ሚዛናችንን በደንብ ማስተካከል አለብን። ላይሆን ይችላል ምቀኝነት ላይሆን ይችላል ቀርበን ስንነጋገር ማለት ነው። እሱ አንዱ ትልቁ ነገር ነውና አይደረግም፣ አይሆንም፣ አልሰጥም የሚሉ ወላጆች፣ ወንድሞች፣ እህቶች፣ መምህራን ሊኖሩን ይችላሉ። ያንን ያደረጉት ከምቀኝነት አንጻር ነው ብለን መደምደም የለብንም ነው። ሁለተኛው የተለቀቀውን ቪዲዮ በደንብ ማየት። ምን እናድርግ አይደለም ምን ተንግበር አይደለም እዛ ላይ የተቀመጡ ስቴፖች አሉ። ዝም ብለን አልወጣንም። ችግሮቹ እነዚህ ናቸው። ከዚህ ችግር ለመላቀቅ ደግሞ አንደኛ ሁለተኛ ብለን ያስቀመጥናቸው አለ። እንደውም ለማስታወስ የመጀመሪያው ውስጥን ማየት፣ ቁጭ ብሎ ራስን መመልከት። በቃ በጣም እኔ
ብንለማመደው ጥሩ ነው። በነገራችን ላይ ከራስ ጋር መነጋገር በነገራችን ላይ አሁን ቅዱሳን መናንያን አባቶቻችንን አበውን ስንመለከት ከከተማ ይልቅ ወደ በረሃ ወደ ጫካ የሚሄዱት ለምንድን ነው? ራስን ለማዳመጥ እንዲመች ነው። አንዳንድ ጊዜ ቤተክርስቲያን ሄደው ሰዎች ቁጭ ይላሉ። ውስጥን የምታዳምጠው ቡና ቤት ሆነ አይደለም። ውስጥን የምታዳምጠው ከብዙ ሰዎች ጋር ሆነ አይደለም። ራስን ለራስ ይነግራል። ምክንያቱም እኛ ህያዊት ለባዊትና ነባቢት ነፍስ ስላለችን፣ ስለዚህ ውስጥን በተቻለ መጠን ማዳመጥ እንዲህ እኔ ምን ውስጥ ወይም ደግሞ ምን አግብቶኝ ነው እዚህ ነገር ውስጥ የምገባው? የተደረገለት እሱ፣ የሰራው እሱ፣ የደከመው እሱ፣ ለምንድን ነው እኔ እህምለው ምታመመው ለምንድን ነው በቃ ብሎ ማሰብ። ጨጓራ ለምን ይላጣል በሌላ ሰው ህይወት ውስጥ ማለት ነው የሚሉ አሉ። ለብሰህ ስትወጣ የሆነ ነገር ስታደርግ እያዩ የሚበግኑ ሰዎች እንዴ እኮ አግባብ አይደለም። በተለይ ደግሞ እንደ አንድ ክርስቲያን ስታየው ማለት ነው በቃ እንደ አንድ ክርስቲያን ሲሆን እንደውም ሰፖርት ነው ማድረግ ያለብን። እንዴ እናቴ እኮ እየተራበች ነው እኔን ያሳደገችኝ፣ በቃ ይሄን ነው እኔ ማድረግ ያለብኝ። ለሌላው እንደውም እኔ ምንም ነገር ሳይኖረኝ ለሌላው ማድረግ ነው ክርስትና እንጂ ሰውየው በራሱ አንተን አግዘኛል አለ የሆነ ነገር አድርገኛል አለ ለምን መቀኘዋለሁ ያን ሰው። አንዳንዶች በጣም የሚገርምህ እገሌ አይሰጥም አይመጸውትም ይሏል፣ ክፉ ነው ምናምን ቋጣሪ ነው ይሏል። በራሱ ገንዘብ ያንተን ገንዘብ ወስዶ አይደለም እኮ ቋጣሪ ሆነው ራሱ ደክሞ ለፍቶ ጥሩ አልመጸወትም። ደግ አደረገ በቃ የሚጠይቀው ሌላ አካል አለ፣ አንተ አይደለም። እግዚአብሔር ተቆጣልኝ አላለም። ይሄ ሁሉ ሀብት ያለው እዚህ ደሃ ጥገብ ወድቆ ምናምን ይላል። ሰመድ ይመጡ ሊያከፋፍልም ይፈልጋል። ካንተ የተወሰነ ወስዶ ለነገሌ ካንተ ወስዶ ሊያከፋፍል ይፈልጋል። እዛ ውስጥ መግባት የለብንም። ሰውየው ይሁን አይሁን የራሱ ነው። እንደውም ከበረታ ልቦና ስጠው እጁን አፍታለት እንዲሰጥ እንዲመጸውት ብለን መለመን አለብን። ካለዛ ደግሞ ያ ሰውዬ ሲሰጥ ለኛ እየነገረ ነው እንደሚሰጠው እየሰጠም ሊሆን ይችላል። የሚገርም ምን ታሪክ ትዝ አለኝ። በአንድ አካባቢ ላይ የሚኖር አንድ ባለሀብት ልክ በህዝቡ ዘንድ እንደክፉ የሚቆጠር ያ ባለሀብት በህዝቡ ዘንድ እንደማይሰጥና በጣም እንደተጠላ ነው የሚታየው። ከጎን ያለ ደግሞ ስጋ ቤት ሁሌ ህዝቡን ልኳንዳ ቤት ባለቤት ደግሞ የህዝቡን እየጠራ ነው ውሰዱ እያለ በሰልፍ ይወስዳሉ። በነፃ በየቀኑ ነው የሚሰጣቸው። እልል ብሎ እሱን ይመርቃሉ። ያ ሰውዬ እየረገሙት ሲኖሩ ቆይቶ ስጋው ሳይቋረጥባቸው አረፈ። ሲያርፍ ህዝቡ ቀብር ላይ ሁሉ አልተገኘም። ታሞ ራሱ አልጠየቁትም። ማንም የጠየቀኝ ይሄ ደግሞ ሰፍሳፋ ቋጣሪ ያው አልጠየቁትም። ማቆ ሞተ ፋይናሊ። ከዛ ከአንድ ወር በኋላ ስጋው እየቀጠለ ነው። ከአንድ ወር በኋላ ልኳንዳ ቤቱ ተዘጋ ማለት ነው። እንደ መብት ሄደው ለምንድን ነው ያቋረጥክብን አሉት ማለት ነው። እንዴ እኔ አልቻልኩም። እንዴት እኔ እኮ አልነበረም ስሰጣችሁ የነበረው የእናንተን በጀት ሙሉ ይዘጋ የነበረው ያ ሰውዬ ነው። እሱ ሞቷል። ቀደሞ ቃል አስገብቶ የነበረ ከመሞቱ በፊት ምንም ነገር እንዳልናገር እንዴት እስካሁን አልነገርከንም ማለት አየው ሲበሉ ነው የሚያመሰግኑት ማለት ነው። እንዴት እስካሁን አልነገርከንም? ያ ሰውዬ ይሰጥ ነበር። ስለዚህ ከዚህ አስተሳሰብ መውጣት አለ። በቃ እንውጣ። በቃ አይሰጥም እንዲያረግም እንዲ ለምንድን ነው በገዛ ገንዘቡ ሰውየውን ቋጣሪ የምንለው? አልዘረፈንም እኮ በቃ አይስጥ። እኛ አንሰጥም እንዴ ካለን እኛ ካለን 1 ብር ላይ 50 ሳንቲም እንስጥና እናሳይ በቃ። አረ እሱ የራሳችን ነው። እሱ ቢሆን አለመስጠትም መስጠትም የራሳችን ነው። ምናልባት ወደ ገጠር ሄዶ ወደ ተዘጉ አብያተ ክርስቲያናት ሄዶ በጣም ብዙ ሰዎች አሉ እንደዚህ ማናቃቸው እኛ ፊት አንድ የብርን ዋጋ የሚያውቁ እግዚአብሔር ነው የሚያውቀው። የብርን ዋጋ 1 ብር የማይሰጡ 1 ብር ምን ያክል ዋጋ እንዳለ የት ሲሆን እኛ ላይ አይደለም የሆነ ቦታ ላይ 1 ብር ምን ያክል ዋጋ እንዳለ ስለሚያውቁ ሰብስበው ሲሰጡ ምናቃቸው ሰዎች በውስጥ ምናቃቸው ሰዎች አሉ የሚያሳርፉበትን ቦታ እና ለወቀሳ እሱ ነው ወደ ውስጥ ማየት ያልኩ። አየህ አሁን ውስጣችንን ያየው የመጀመሪያው እሱ ነው። ቁጭ ብሎ ከዚህ እንዴት እንውጣ አይደል ውስጥን ማየት። ሁለተኛው የራስን እንጂ የሰውን አለማየት። ሁሉ ጊዜ ሰው ከራሱ ጋር ብቻ ቢወዳደር ጥሩ ነው። ከሌላው ጋር አንወዳደር። በቃ መምህራን ይሁን ከራሳችን ጋር፣ ዘማሪም ይሁን ከራሳችን ጋር፣ ነጋዴ ይሁንም ከራሳችን ጋር። አምና እንዲያትርፍ ያሉ በሚቀጥለው ደግሞ እንዲህ ነው ማትረፍ ያለብኝ። ራስን ነው። ሌላውን ስትመለከት ከባድ ነው። ይሄ ጫንቃችን ሰፊ ከሆነ በደንብ ማየት አለብን። አቅማችን ደካማ ከሆነ ግን ከራሳችን ጋር ብቻ እየተወዳደርን ተስፋም የምንቆርጠው አንዳንድ ጊዜ በጣም የሚያሳዝነው 2 እግር እያለ የሰው ጫማ እናያለን። እኛ እኮ 2 እግር አለን እና ነገ ጠዋት ጫማ ሊመጣ ይችላል። ስለዚህ ሁሉ ጊዜ ከራስ ጋር ውድድር ማድረግ። ሶስተኛው የቅዱሳንን የጻድቃን የሰማዕታትን ገድላቸውን ታምራቸውን ማንበብ። በቃ ቅዱሳት መጽሐፍቶችን ማንበብ ከመጽሐፍ ቅዱስ በተጨማሪ ገድላትን፣ ድርሳናትን፣ ስንክሳሩን ማንበብ በጣም የሚታሰብበት ትልቁ ጉዳይ ደግሞ የሚቀጥለው ምንድነው? ከመጥፎ ባልንጀሮች
መራቅ። ምክንያቱም አንዳንድ ጊዜ ምንድነው አንተ ቤተክርስቲያን ቆይተህ መጥተህ ጓደኞች ግን ምንም ከዛ ህይወት ውስጥ ያልወጡ ሰዎች ከሆኑ ያለውን ነገር እንደ ላጲስ ነው ይዘህ የምትዞረው። አሁን እርሳስ ከስር ይጽፋል፣ ከላይ ላጲስ አለ ተሸክሞ ይዞራል። አንዳንድ ሰዎች እንደዚህ ናቸው፣ ማጥፊያቸውን ተሸክመው ነው የሚዞሩት። እና አንተ ጾም አስቀድሰህ ስትመጣ እዛው ስትገባ እነሱ ያጠፉባል ሲሆን እነሱን ማምጣት ካለዘ ደግሞ መቀነስ አለበት በተቻለ መጠን ማለት ነው። እና እነዚህን ማድረግ ነው። ስድስተኛ ጥያቄያችን ቃለ ሕይወት ያሰማልን መምህር፣ አንድ ጥያቄ ነበረኝ። መምህር ከቻሉ በኮሜንት መልሱልኝ። ምክንያቱም እናንተ ስታስተላልፉ ሁሌም ስለማላይ ይቅርታ ይደረግልኝና በአረብ ሀገር ነው ያለሁት እና ከኔ ጋር አብራ የምትሰራው የሌላ ሀገር ዜጋ አለች እና ለእሷ ከኔ የበለጠ ይከፈላታል። እኔ ስራ ይበዛብኛል፣ የሚከፈለኝ ትንሽ ነውና አይድሌ ይሁን እስቲ እግዚአብሔር ሆይ ለምን ለኔም እንዲጨመርልኝ አድርግልኝ ብዬ እል ነበረ። ሌላው እንዳልኩት ለሷ ጭማሪ ብር ይሰጣታል፣ ለኔ ለእጄ ቫዝሊን አይገዙልኝም እና አንተ እንዳልክ ብዬ እላለሁና እኔ ምቀኛ ነኝ ማለት ነው። በእናታችሁ ንገሩኝ ብለዋል። ጥሩ ነው። መብትን መጠየቅ ምቀኝነት አይደለም። በእርግጥ አንዳንድ ሰዎች ምን አይነት ነገር አለ መሰለ፣ ለአንተ የሆነ ነገር ሊያደርጉልህ ሲፈልጉ ለገሌ እንዳትናገር ይሉሃል። እኔ ከምን አንፃር እንደሆነ አላቅም፣ በጎ ነገር ይኑረው አይኑረው አላቅም። ለዛኛው ማድረግ ስለማይፈልጉ ለገሌ አድርገ ለምን ለኔ ያላደረክልኝም እንዳይባሉ ወይ ደግሞ መስፈርት ስለሌላቸው ሊሆን ይችላል። የሚያደርጉት በጎ ነገር መስፈርት ስለሌላቸው። ለምሳሌ አንተ ሰራተኞች አሉ፣ ሰራተኞችን በትምህርት ችሎታቸው በስራ ልምዳቸው ነው ኮምፔር አድርገህ የምትቀጥረው እና የሆነ ነገር ስታደርግላቸውም ከዛ አንፃር ነው አይደል? የተለየ ነገር ካላደረክ በስተቀር ለምን ለገሌ አድርገህ ለምን አላደረክም? አይ ያንተ የትምህርት ዝግጅት ይሄ ነው፣ የሱ ደግሞ የትምህርት ዝግጅት ይሄ ነው የሚል በቂ መልስ አለ ማለት ነው። እና ብዙ ጊዜ እንዲህ አይነት ነገሮች አሉና አንዳንድ ሰዎች መብታቸውን ሲጠይቁ ሌላ ሰው ያስታኩኩና የሚጠይቁት ለገሌ እንዲህ አድርገህ ለምንድን ነው ለኔ እንዲህ ማታደርግልኝ? ያንን ተተነው ለገሌ ምናምን የሚለውን የራሳችንን ነው መጠየቅ ያለብን። አንደኛ ስንገባ ተስማምተን ነው የምንገባው አይደል? ስንገባ በዚህ ነው ያህል ደሞዝ ልክ እንደነዛ ሰዎች እንዳንሆነ 3 ሰዓት 6 ሰዓት ምናምን በአንድ ዲናር ተስማምተው፣ ነገር ግን ለምንድነው 11 ሰዓት የመጣው ሰውዬ 1 ሰዓት ሰርቶ 1 ዲናር የምትሰጠው እንዴ? በአንድ ዲናር ተነጋግረዋል እነዚህ ሰዎች። ይሄ ሰውዬ ገንዘቡ ለነሱም ሰጠ እኩል ለዛኛውም ሰጠ። አየ በገንዘብ የፈለኩትን ላደርግ መብት የለኝም እንዳለው ቀጣሪዎቻችን አንዳንዴ ይህንን ያስባሉ። ግን በተቻለ መጠን ባላንስ የምናደርግበት የራሳችን የሆነ ነገር ብናስቀምጥ ጥሩ ነው። እኔ አሁን የሷ ማዳም ወይም አሰሪዎቿ ጋር ገብተን መነጋገር አንችልም። ስለሷ ህይወት ብቻ ነው ማውራት የምንችለው። ስትገባ በምንድን ነው የተስማማቸው ነው የተስማማችበት ሲነፈጋት ነው አቤቱታ ማቅረብ ያለባት። ለሌሎች ሰዎች ስለተደረገ ብቻ ለኔ መደረግ አለበት አይደለም። የራሷን መብት ሌሎቹን ተታ መጠየቅ ግን አለባት። እኔ ከገባው ይሄን ያህል ጊዜ ሆኖኛል፣ ይሄንን እየሰራው ነው። ስለዚህ በሚግባቡበት መንገድ ማለት ነው። ምናልባት የሚግባቡ ከሆነ በደንብ ቁጭ ብላ መታዋራት ከሆነ ደሞዟን መጠየቅ ወይም ጭማሪ እንዲደረግላት መጠየቅ በራሱ ምቀኝነት አይደለም። ለሌላው ለምን ተደረገ ብሎ ኮምፕሌን ማቅረብ ነው ወይም መቃወም ነው ምቀኝነት። ሊደረግ ይችላል፣ ሰው መብቱ ነው፣ ያ ከፋዩ ማለት ነው። እሱ ለሌላው ለምን ተደረገ ሳንል ግን ለኔ ለምንድን ነው የማይደረግልኝ ብሎ መጠየቅ ይቻላል። ቅጥራችን አንድ ላይ ሆኖ ስራችን አንድ አይነት ሆኖ ክፍያ ላይ አድሎ ካለ ያኔ አግባብ አይደለም ማለት ነው። የተቀጠርነው አንድ ጊዜ ሆኖ ምን ስራውም ስራ አንድ አይነት ሆኖ ስራችን ትክክል እየሰራን እያለ ማለት ነው። ለሌላው ግን ከኔ ውጪ የሚከፈል ከሆነ አግባብ አይደለም። ምንድነው ብሎ መረዳት ያስፈልጋል፣ መጠየቅ ያስፈልጋል። ይሄ በራሱ ምቀኝነት አይደለም ነው። የሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ታሪክ ላይ ስታነብ የጠፋው ልጅ የአባቱን ሀብት ንብረት ተካፍሎ ሄደ አይደለም? በኋላ ተመለሰ ጸጽቶት ማለት ነው። እና ወደ አባቴ ቤት ይሻለኛል ብሎ አባቱ በጣም ተደሰተና ለእግሩ ጫማ ለጣቱ ቀለበት ፍሪዳ ይታረብ ብሎ በቃ ቤቱን እንዳልነበረ አደረገው። ታላቅየው ሚንስ ቀድሞ የነበረው ማለት ነው ተቆጣ። ይሄ ልጅ ሀብትን ንብረትን አባክኖ ነው የመጣው። እኔ ግን ካንተ ጋር እስካሁን ድረስ ስሰራ ነበር። አንድ ቀን ለኔ እንደዚህ የሚያስደስት ነገር አላደረክልኝም። ለጅም ቀለበት ለጣቴ። አባቱ ምንድን ነው የመለሰው? የኔ የሆነው በሙሉ ያንተ ነው፣ አንተ ከኔ ጋር ነህ አለው። አዩ የመለሰለት መልስ ማለት ነው። አንተ ከኔ ጋር ነህ፣ እንደ ሁሉ ጊዜው ፈልገህ የምታጣው ወይም የሚነፍግ ነገር የለም ነውና የኔ የሆነው ሁሉ ያንተ ነው። ይሄ ልጄ ግን ጠፍቶ ነበር፣ አሁን ተገኘ። ሞቶ ነበር፣ ሕያው ሆነ።
አንዳንድ ጊዜ እንዲህ አሁን ለዚህ ድርጊቱ ብቻ የተደረገ ነው እንጂ ከልጁ አስበልጦ የተደረገ አይደለም። አየህ ማሰብ አለብን ማለት ጠፍቶ ለተገኘ ልጅ ሞቶ ሕያው ለሆነ ልጅ የተደረገውን ለኔ ለምን ይደረጋል አትልም። አንተ አልሞትክማ አልጠፋህም። አየህ አንተ እኮ አለ በሱ ግምት ነው ነው አንዳንድ ጊዜ። በተረፈ ግን መብታችንን ቁጭ አድርገን መጠየቅ ሳንቀላቀል ከሌላ ሰው ጋር መብታችንን መጠየቅ ለሌላው ሺህም 100 ሺህም ይከፈለው ግን የራሴ የሆነ ነገር ሲቀርብኝ መጠየቅ መቻል አለብንና በራሱ ግን ምቀኝነት አይደለም። እህታችን ይሄን መጠየቅ ምቀኝነት አይደለም። መጠየቁ ጉዳት የለውም። ከአሰሪሽ ጋራ መነጋገር ይቻላል። በጣም መልካም። ሰባተኛ ጥያቄያችን እንኳን በሰላም መጣችሁልን መምህር፣ ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን። አንድ ጥያቄ ነበረኝ፣ ድጋሚ ከጠየቁኝ በጣም ይቅርታ። ጥያቄ በእምነት ከማይመስል ሰው ጋር አብሮ መብላት አይቻልም ብለው ቄደር አጠመቁን። ሌላው ሰው አብሮ መብላት ችግር የለውም ይሉኛል። ቅዱስ ቁርባን እቀበላለሁ፣ መዳፈር ይሆንብኛል ብዬ ፈራው። የምሰራው ሰው ቤት ነው፣ ሰዎቹ ኦርቶዶክስ ናቸው። ሌላ አብራ የምትኖር ልጅ አለች፣ ጴንጤ ናት። አደራ እንዳታልፉኝ፣ ዲያቆን መልሱልኝ። አጻጻፊ ትክክል ላይሆን ይችላል፣ በገባችሁ መጠን መልሱልኝ አደራ። ድጋሚ ከጠየቁኝ በጣም ይቅርታ ብለዋል። በነገራችን ላይ ትክክል ነው ይሄ ጥያቄ። አሁን ከዚህ ከምቀኝነት ጋር አብሮ መሄድ አይደለም፣ ግን አንዳንድ ጊዜ ያለ ፎርማቱ የሚመጡ ጥያቄዎችንም ለማስተናገድ ካለን ፍላጎት አንጻር የመጣ ነው። በትክክል መርሃ ግብራችንን አላዩትም። ልማድና ማዕዳችን በተለይ ማዕድ ስርዓትን በተመለከተ ሰርተናል እዛ ላይ ማለት ነው እና ቀድሞ የሰራናቸውን አይተው ተረድተው በርስም የተቀመጠ ስለሆነ ቢጠይቁን ጥሩ ነው ማለት ወዳለው። ሌላው ግን የተምታቱ ነገሮችም ያሉ ይመስለኛል። አንደኛ ቆራቢ ናቸው፣ ሁለተኛ አሰሪያቸው ኦርቶዶክስ ናቸው። ነገሮች ሁሉ የተመቻቸው ነው የሚመስለኝ እና ምንድነው በእምነት ከማይመስል ጋር አብረው ማለትን ያመጣው አንዲት ናፍቃለች። ሰራተኛዋ እኚህ ቆራቢ ሰራተኛ ናቸው እዛ ቤት ውስጥ ኦርቶዶክስ ቤት ነው የሚሰሩት። ደግሞ በእምነት የማይመስል ሌላ ደግሞ ሰራተኛ አለ። ያው ሰራተኛ ለሰራተኛ አብረው ነው የሚበሉት፣ አብረው ነው የሚጠጡት፣ አብረው ሊተኙ ይችላሉ። በጣም ጥሩ። እና ሌላው ሁለተኛው ስህተት ደግሞ ትልቁ ስህተት ከዚህ በፊትም ተናግረነዋል። አንድን ነገር የሞተ ነገር ማለት ነው በቃ አሁን ቀኖና ተቀብለን ስጋው ደግሞ ተቀብለን ንስሐ ገብተን የሞተን ነገር ወደዚህ ባናመጣው ጥሩ ነው። ለምሳሌ ንስሐ አባቴ እንዲህ አድርጌ ቄደር ተጠመቂ ብለውኝ ተጠመቂያ ሞተ እኮ በቃ ተጠምቀዋል። አሁን አየህ መጠመቅ አልነበረቦትም እንድንልነውኛ በጣም ያን የሚሰራው ያንን እግዚአብሔር ነው ብለን ስለምናምንኛ ያንን ነገር ተጠቅመውበታል። የንስሐ አባታቸው ጋር የተነጋገሩትን ቄደር ያስፈልገው ነገሩ ጉዳዩ ምን እንደሆነ የሚያውቁት የንስሐ አባት ናቸው። ለኛ ቁንጭል ነው የሚነገረን ማለት ነውና ፕሮሰስ ላይ ያለ ነገር ቢመጣ ነው እዚህ እንዲህ አድርጊ ተብያለሁ ላደርግ ነው እንጂ ቁረቢ ብለውኝ ቆረብኩኝ ይሄ ነገር እንዴት ነው ተብሎ ጥያቄ አይጠየቅም። በቃ ኦሬዲ ተፈጽሟል። እሱ ከተፈጸመ በኋላ ማለት ነውና እንዲህ አይነት ነገር ባናመጣ ጥሩ ነው። እኛ ከንስሐ አባቶቻችሁ አንበልጥም፣ ምክንያቱም እነሱ የሚያውቁት ነገር አለ። በእርግጥ ደግሞ በጥሩ ካህናት ስም የሚያጭበረብሩ ደግሞ ካህን ያልሆኑ ደግሞ አካላት አሉ። እነሱን እንሄድበታለን በትክክል ማለት ነው ከሚያዙትም ከሚናገሩትም ነገር ስለሚታወቅ። ግን በትክክል ከቤተክርስቲያን አባቶች ጋር ተነጋግራችሁ የጨረሳችሁትን ጉዳይ ወደዚህ ባይመጣ ጥሩ ነው። ለመመለስ ያህል ግን ቆራቢ ሆነው ጥሩ ቤት እየሰሩ መኖራቸው በራሱ ትልቅ እድል ነው። ያለው ችግር ግን ቅድም እንደተነገረው ከአብራቸው ከምትሰራዋ ሴት ጋር ነው። ማዕዱን አብሮ መብላት ሲባል እኔ በጣም መታሰብ ያለበት አብሮ መብላት ማለት አብሮ መኖርም ማለት ነው። አብሮ መብላት ማለት መዋደድ፣ ከልብ መዋደድ ማለት ነው። ኢትዮጵያውያን እንደውም ሲጣሉ ወይም ደግሞ ቅር ሲሰኙ ከገሌ ጋር አብሬ ማዕድ አልቆርስም ነው የሚሉት። ልብ አንድ ካልሆነ አትበላማ። ምክንያቱም ከማዕዱ በፊት ጸሎት አለ፣ ከዛ ቡራኬ አለ፣ ከተመገብክ በኋላ ጸሎት አለ። አይደለም በሃይማኖት እንደው ተራጸብ የተጣላ ሰው እንኳን እንዴት አድርጎ ነው ካንተ ጋር አብሮ የሚጸልየው? መጀመሪያ ውስጥ ያለውን ነገር ሳታጠራ የበደለህን ይቅር ሳትል እግዚአብሔርን ይቅር በለኝ ማለት አትችልም። ስለዚህ ከፍ እናርጎ አብሮ መብላትን። እኛ እኮ አሁን ዝም ብለን ለምደን ነው በፌስታልም በምንም የሆነ ነገር ስናገኝ። ሌላ ሰው እኛ ማዕድ ላይ መሳተፉ ብቻውን ኃጢአት አይደለም። ለምሳሌ ትልልቅ አባቶቻችን ማዕዳቸውን ባርከው እየተመገቡ የሆነ ሰው ቢመጣ እንብላ ነው የሚሉት አይደል? ሃይማኖት እኮ እንብላ ነው የሚሉት። ያ ሰው የሃይማኖት ላይ ኖሮ ይችላል፣ ግን የማዕዱ የበላይ ማዕዱን የተቆጣጠርኩት እኔ ነኝ። አየህ ባርከዋል፣ በቃ አለቀ። እኔ ማዕዴን አይሻማብኝ እንጂ ማንም ሰው ከኔ ጋር ቢበላ በራሱ ችግር የለውም። ራሴ ጸሎት አድርጌ ራሴ ባርኬ
ራሴ ስብዓት ብዬ የምመገበው ምግብ ላይ መንገደኛ ሲመጣ እና እንብላ ብዬው ቢበላ በራሱ ኃጢአት አይደለም። አብሮ መብላት ክልክል ነው ስንል ሰዎች ወደዚህ ሁሉ ይወስዱታል። እኛ እሱን አይደለም እያልን ያለ ነው። አብሮ መብላትን ግን ከፍ ስናደርገው አብሮ ማምለክ ነው። አብሮ መብላትን ከፍ ስናደርገው አብሮ መጸለይ ማለት ነው። አብሮ መጸለይ የማይችል ሰው አብሮኝ እንዴት ሊበላ ይችላል? አብሮ ማመስገን አብሮ መኖር የማይችል ሰው በሃይማኖት የተለየኝ ሰው ግን ከማዕዴ አላካፍለው ማለት አይደለም፣ ንፍገት አይደለም። ማዕዳችንን እናክብረው ነው። በቃ የማዕድ ስርዓት አለው ራሱን የቻለ። ማዕዳችንን ሌላ ሰው ሊጋፋው አይችልም። ይሄ በደርግ ጊዜ ተብሏል ይባላል። እኔ ይባል አላቅም። ወታደሮቹ ካምፕ ውስጥ ማለት ነው ይሄኛው ክርስቲያን ነው ያኛው እንትን ነው ይሄኛው እንትን ነው ሲበሉ ማን ይጸልይ? ስለዚህ በቃ ኢትዮጵያ ትቅደም ብላችሁ ጀምሩ ተብሎ በዚህ ተስማምተው ማዕድ ሲቀርብ ኢትዮጵያ ትቅደም ብለው ይበሉ ነበር ይባላል። አላቅም። እንደዚህ አይነት የለም ሃይማኖት ላይ ማለት ነው። ኢትዮጵያ ትቅደም ችግር የለውም፣ ግን እሷ የራሱን የቻለ ቦታ አለው ነው። የማዕድ ጸሎት ነው። ከእንዲህ አይነት ሰው ጋር ማዕድ መብላት አልችልም ግዴታ ካልሆነ በስተቀር ታስሬ ካምፕ ውስጥ ምናምን ካልሆነ እኔ በራሴ ቤት ውስጥ የኔን ማዕድ ማንም ሰው ሊጋፋ አይችልም። በጥቂቱ የታመነ በብዙ ይሾማል የሚባለው እሱ ነው። የኛ የተሰጠንን ስጋዊ ማዕድ ስናከብር ለትልቁ ማዕድ እንበቃለን እና የተሰጠውን ትምህርት ፈልገው መለስ ብለው ቢያዩት ጥሩ ነው ለማለት ነው። በጣም መልካም። የመጨረሻው ጥያቄ ለዚህ መርሃ ግብራችን ቃለ ሕይወት ያሰማልን መምህራችን፣ በጣም የሚገርም ትምህርት ነው የምትሰጡን እና በጣም እናመሰግናለን አባቶቻችን። እግዚአብሔር በእድሜ በጤና ያኖርልን። በእናንተ ያልተማርኩት የለም። በጣም ብዙ ተምሬያለሁ። እግዚአብሔር ጨምሮ ጨማምሮ ከዚህ በላይ ጥበቡን ያብዛላችሁ። አንድ ጥያቄ ነበረኝ ከይቅርታ ጋር። ጥያቄ ደግሞ እኔ 6 ዓመት ልጅ አለኝና እኔ ያለሁት ስደት ነውና ሁልጊዜ ዲያቆን ሕፃናትን ባየው ጊዜ ሁልጊዜም በጣም እቀናለሁ። በውስጤ ነው፣ ለልጄ ግን አልለውም። ማለትም ፈጽሞም አስቤውም አላቅም። ሁልጊዜ በውስጤ ብቻ ነው የማስበው። የኔም ልጅ እንደዚህ ቢሆንልኝ እያልኩኝ እመኛለሁ እና ይህ ነገር መልካም ይሆን? እንደምትመልሱልኝ ተስፋ አድርጋለሁ። በእርግጥ የሰንበት ተማሪ ነው፣ ግን እኔ እንደምፈልገው አልሆነልኝም እንጂ አጠገቡም ስላለው ነው ብዬ አስባለሁና ጽሑፍ አበዛው መሰለኝ፣ ይቅርታ ይደረግልኝ ያለው ሊሆን ይችላል። አዎ ስለሌለው መከታተል ስላልቻሉ ማለት ነው። አዎ ልጁን አጠገቡም ስላለው ይሆናል። ጽሑፋቸው ትንሽዬ እንትን ነበር። እንግዲህ በሁለቱም ሊተረጎም ይችላል። አንደኛ እንደፈለኩት ያልሆነው አጠገቡ ስለሌለው ነው። አንድ ስላለው ነው ደግሞ ትንሽ ተሞላቆ ነው ሊሆንም ይችላል። በስለሌለውን እንትን ወረዲ አረማ ቀርነኝ ያሉት የሚለው ሰላልሱ በጣም ጥሩ። መመኘት ብቻውን የምንፈልገውን ነገር ሊሰጠን አይችልም። መመኘት ብቻውን ማለት ነው። ልክ ድርሳነ ሚካኤል ላይ እንዳለው ሰውየው ቅዱስ ሚካኤልን ድሃ ነው ምንም የለውምና እባክን እያለ ሲለምነው ቅዱስ ሚካኤል መጣና ምንህን ልባርክልህ አለው። ተነግዳለህ፣ ታርሳለህ፣ ትቆፍራለህ፣ የታለ? ዝም ብሎ ቁጭ ብሎ ነው ቅዱስ ሚካኤል ድረስልኝ የሚለው ማለት ነው። ስለዚህ ምን አለው ይላል? ወደ ገሌ ቤተክርስቲያን ሂድና ካለቃው ገንዘብ ይሰጣል፣ በሱ ነግደህ አትረፈህ ቤተሰቦችን አስተዳደር አለው ይላል። ለአለቃው ደግሞ በራእይ ቅዱስ ሚካኤል እንዲህ አይነት ሰው ይመጣል፣ እንዲህ አይነት ገንዘብ ስጠው። በጣም ደግ ጊዜ ነበር ማለት ነው። ሄደ እሱ፣ አለቃው ገንዘብ ሰጠው። ከዛ ወደ ንግድ ሄደ፣ ነግዶ ጨረሰ። መክፈያው ጊዜ ደረሰና እንደውም ዋስ ሲባል ቅዱስ ሚካኤል ነው ዋሴ ብሎ ቅዱስ ሚካኤል ተውሶት ነው የወሰደው እና መክፈያው ደረሰና ያለበት ቦታ ግን ሩቅ ነው። የቀድሞ ነጋዴዎች እንግዲህ 3 ወር 4 ወር ቆይተው መጥተው ነው አትርፈው ምን ብለው ንግድ የሚያከናውኑትና ከዛ ወደ ባህር በሳጥን አድርጎ ወረወረው። ጽሑፍ ጽፎ ወረወረው። ያንን አሳ አንባሪ ውጦት ገዳሙ ያለበት ቦታ ደረሰ። ለቅዱስ ሚካኤል በዓል አሳ ለማጥመድ የቤተክርስቲያኑ አባት ወደዛ ባህር ሄደ። ከዛ አሳ አጥምዶ ሲመጣ ያንን አሳ ሲበጣው ጽሑፉና ሳጥኑን ብሩን አገኘ ማለት ነው። በሌላ ጊዜ ያ ሰው መጣና ለምንድነው ወዳህን ማትከፍለው አለው አለቃው። እንዴ እዳይንማ ልክ ያለውኝ ለቅዱስ ሚካኤል ሰጥቼዋለሁ አድርስ ብዬ። መቼ ነው? ቀኑን ሲናገር ካልኩሌት ሲያደርጉት ያቀን እና ይሄ ታምር ተጽፏል እዛ ላይ ማለት ሰው ምን ለማለት ፈልጌ ነው? ምንድነው ቁጭ ብሎ መመኘት ብቻ አይደለም፣ ምን እያደረግን ነው? አሁን ደግሞ ዘመኑ ጥሩ ነው። ኦንላይንም ልጆችን ማስተማር ይቻላል። ትልልቅ ተቋማትም አሉ፣ አዳሪ ትምህርት ቤቶችም አሉ። የአብነት ትምህርት በየሰንበት ቤቱም የአብነት ትምህርት ይሰጣል። ልጆች በእርግጥ ትንሽ ከ7 ዓመት ምናምን ከፍ ካሉ በኋላ የምንላቸውን ነገር
እኛ የጫናቸውን ነገር በሙሉ ላይቀበሉ ይችላሉ። መነጋገር ያስፈልጋል የግድ። አንዳንድ ጊዜ ከቤተሰብ ጫና የተነሳ አንዳንድ ልጆች ምን መሆን ነው የምትፈልገው ተብሎ ሲጠየቁ ሲመልሱ እኔ እደነግጣለሁ በጣም እውነት ለመናገር ማለት ነው። እነሱ ያሰቡት አይደለም ፋሚሊ የሚሰጣቸው ፎርማት ነው። እኔ በቃ ዲያቆን ልጄ ዲያቆን ሆኖ ሲቀድስ ማየት ነው የምፈልገው ትላለችና ጥሩ ነው። ስለዚህ ይሄ ልጅ ይመጣና ምን መሆን ነው የምትፈልገው ዲያቆን ይላል። አይደለም ኢንጂነርም ሆኖ ዲያቆን መሆን ይቻላል እኮ ችግር ነው። ዶክተርም ሆኖ ዲያቆን መሆን ይቻላል። እና ምን እየሆኑ ይመጣሉ ህፃናት ዶክተር ኢንጂነር የሚለው ፓይለት የሚለው እንደ ኃጢአት አየ በቃ ዲያቆን ቄስ ጳጳስ ፓትርያርክ ብቻ የሚሆነው እንደ ጽድቅ አድርገው እንዳይቆጥሩት ነው። በቃ ልጆቹ ማስተማር እግዚአብሔር የወደደውን ያደርጋል። ገና በልጅነታቸው ወደ ቤተ እግዚአብሔር ልክ እንደ ነብይቷ እንደ ነብዩ ሳሙኤል እንደ ሐና ሳሙኤል ማለት ነው ምንም እንኳን በስለት ብታስገባውም ግን ወደ ቤተ ክርስቲያን ማምጣት። እኔ ነግሬያለሁ አንድ ኢንተርቪውም ላይ እናቴ ውስጥ ያስቀመጠችው ነገር አለ። ዛሬ ቀዳሚ ትልልቅ ክብረ በዓል ሆኖ ኃይለኛ ግፊያ ሆኖ ማለት ነው በተለይ እኔ ለአገልግሎት ምናምን ካልሄድኩ እንግዳ ኮንኩ እዛ አካባቢ ቤተ ክርስቲያን ስሳለም የቤተ ክርስቲያኑ በር መቃኑ ግንባሬን ካልነካው ካልተሳለምኩ እዛ ቤተክርስቲያን የደረስኩ አይመስለኝም። በጣም በሚገርም በኩ ውስጤ ተቀርጿል። ምንድነው እናቴ ቤተክርስቲያን ተወስደኝና በጣም ሶፊኬትድ ስለሆነ እኔ እጨነቃለሁና እንውጣ እንሂድ ስላት እንዴ በሩን ሳንሳለም ትለኛለች። በሩን ሳንስም እየተገፈታተረች በሩ ጋር ተወስደኝና ማጅራቴን ይዛ ከበሩ ጋር ታስልጥበሳም ትለኛለች። መሬትም እንደዚህ ያ ህሊናዬ ውስጥ አለ። ስለዚህ ልጆች የተቀረጸባቸውን ነገር ይይዛሉ። እኛ ዝም ብለን እንደውም ከምንላቸው ይልቅ የምናደርገውን ነገር ነው የሚቀበሉት። እያደረግን ማሳየት እያደረግ የሚያዩትን ነገር ቶሎ ይቀበላሉ። ለዚህ ነው የካርቱን ፊልሞች የሚመረጡት። ምንም ያለ ድምጽ የሚያደርጉትን ነገር ብቻ በማየት ይማራሉ ልጆች። እና ፋሚሊም ጸሎት እንዲጸልይ ከፈለገን አንድ ልጅ እኛም የጸሎት ጊዜ ሊኖረን ይገባል። ሰው እንዲያከብር ከፈለገን እኛም ንግግራችን ማድረግ አለብን እና እሱን ማድረግ ያስፈልጋል። ልጅን ከመናገር ማሳየት ምኞት ብቻ ቢሆን ዋጋ ስለሌለው ለልጃችን ማድረግ የሚገባንን ነገር እስከ ጥግ ድረስ እናድርግ። ያደረግን ግን እንደመኝ ሳናስጨንቃቸው ዲያቆን ነው መሆን ያለበት ቄስ ነው መሆን ያለበት ሳንል መንገዱን እናሳያቸው። ግን ልጆችን በተመለከተ ሁለት ጥቅሶችን ጠቅሼ በሰናበት ደስ ይለኛል። እንደዚህ ጽንፎች ስላሉ በተለይ በመጽሐፈ ምሳሌ ምዕራፍ 22 ቁጥር 6 ላይ ልጅህን በሚሄድበት መንገድ ምራው በሸመገለ ጊዜ ከሱ ፈቀቅ አይልም ይላል። በቃ አሳየው ከዛ ሄድም እኛ አናሳይም እኮ ቤተክርስቲያን አንወስዳቸውም። የሆነ እንደውም ቤተክርስቲያን ከመውሰድ እኔ የሆነ የጌም ዞን መውሰድ ነው የሚቀለን። በቃ ወስደን እዛ ጌም ስንቀጠቅጥ ብር እየከተትን ምን ይያልን በቃ ልጁ ያኑ አይምሮ ውስጥ የሚቀረጽበት እሱም ሲያድግ ልጁን እዛ ነው መውሰድ ያለበት የሚፈልገው ማለት ነው። ቤተክርስቲያን ውስጥ እንዲጫወቱ እየለቀቅናቸው የራሳቸው ነገር እንዲያደርጉ ይሄ ጊዜ መምረጥ ቦታ መምረጥ ለምሳሌ ቅዳሴ ላይ ሆን ይችላል ጉባኤም ሆኖ የሆነ በዓልም ሆኖ ከጀርባው ወስደን ግን እንደልባቸው እንዲሆኑ ለማድረግ መሞከር። ልጅን መቅጣትን እንደ ኋላ ቀርነት ልጅን ደግሞ አለመቅጣት እንደ ዘመናዊነት የሚያዩም አሉ። እንዴ ልጅን ለምንድን ነው የምትቀጣው ለምን ትመታዋለህ ምናምን። ሁለቱም ጽንፍ አግባብ አይደለም። ልጅን መቅጣት አግባብ ነው። መጽሐፈ ምሳሌ ምዕራፍ 23 ቁጥር 13 ላይ ሕፃንን ወይም ልጅህን ከመቅጣት ቸል አትበል ይላል። እንደውም ቅጣቱን ሲነግር በበትር ብትመታው አይሞትም። አየ የነፍስ ሞት አይሞትም ነው የዘጋውን ተው የነፍስ ሞት አይሞትም በበትር ቅጣው ነው የሚለው ልጅን በቃ ያቃል ትንሽ ሆኖ አይ አሁን እኮ ምን ያቃል ምናምን የሚሉ ሰዎች አሉ። ኖ እንኳን አይደለም ተወልዶ ማህፀን ውስጥ ያቃል ልጅ ማለት ነው። ማህፀናችን ውስጥ እናቶቻችን ማህፀናችን ውስጥ ሆኖ ይሰማል ልጅ። እንዴ አሁን ዘመኑ ይኸውልህ ለኛ ጊዜ ሲሆን እንደ ኃጢአት ይቆጠራል። አሁን በዚህ ዘመን ግን ሙዚቃ ሁሉ እናትየው ትስማ ይላል አይደል? ሙዚቃ ክላሲካል ምናምን ያሰሙታል ማለት ከአትክልት ያንሳል እንዴ ሰው አትክልቶች እንኳን ይሰማሉ እየተባለ ነው እኮ። ስለዚህ ማህፀን ውስጥ ሆኖ የሚሰማ ልጅ ከተወለደ በኋላ ማሳየት መንገር እግዚአብሔርም ያግዘናልና እሱን ነው። እናታችን ጥሩ ጥያቄ ነው የጠየቁን። በመመኘት ብቻ የምንፈልገውን ነገር አናገኝም። እናድርግ። በራሱ መመኘት ብቻ ኃጢአት አይደለም። ልጃችን እንዲሆን የምንፈልገውን ነገር እናሳየው፣ እያሳየ ነው እናሳድገው ነው። እግዚአብሔር ይስጥልን። በጣም መልካም። እጅግ በጣም ጥሩ የሆኑ ሀሳቦች ተነስተዋል። ጥሩ ጥያቄዎች ተነስተው ጥሩ ምላሽ አግኝተናል። ቃለ ሕይወት ያሰማልን። ያው እንግዲህ ጥያቄዎቻችሁ ምላሽ እንዳገኙ አልጠራጠርም። እንግዲህ ትንሽ ከበድ ያለ ነው በቀኝነት ጥሩ ስራ እየተሰራ ነው በልማድና ቅስና። አሁንም እግዚአብሔር ቢፈቅድ
ከዚህም ሌሎቹንም ሐሳቦችንም እንደዚሁ እንዳሳለን ቀጣዮቹንም መራግብሮች እንደዚሁ እንዳሳለን በእግዚአብሔር መልካም ፈቃድ ያው መጽሐፋችንም እያለቀ ነው። ዛሬ እዚህ ጋር የምትመለከቱት የመጽሐፉ ሙሉ መጽሐፉ እንዳለ የሚታያችሁ ይመስለኛል። እዚህ ጋር ልማድና ክርስትና ይላል። እንደ እግዚአብሔር መልካም ፈቃድ በጥሩ ሁኔታ ተዘጋጅቶ ይሄ የምትመለከቱት እርማት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን አርትዖት ክፍል ገብቶ ሊቃውንቱ እርማት ሰጥተውበታል። በጣም ሰፊ እርማት ነው የሰጡበት እያንዳንዱ ገጽ ላይ ማለት ነው። እያንዳንዱ ይታያቸዋል ብዬ አስባለሁ። ሙሉ ለሙሉ የቤተክርስቲያናችን መምህራን የሆኑ በጣም እንቁ የሆኑ መምህራን እያንዳንዱ ሐሳብ ላይ በቀይ መስመር እያከበቡ አንድም አላለፉትም። ምንም እያንዳንዱ ፔጅ ላይ ፊደል እንትኑ ምልክቶች ሰረዝ ሳይቀር እንደዚህ ሆኑ እየተባለ በደንብ ታርሟል። ብዙ ቀይ የሚታያቸው እንግዲህ እርማት ነው እንደዚህና ያው ወደዚህም ገባ ስትሉት ያው ቀዩ አለ አሁንም ደማምቷል። በቀያው ቀይ ክብርም ነው ያው ከክብርም ነው እንግዲህ አክብራው እርማት ስለሰጡን ሊቃውንቱን እግዚአብሔር አምላክ ይጠብቅልን። በእውነት በቀንዲል ሚዲያ ስም ከልብ እናመሰግናቸዋለን። ጊዜያቸውን ሰውተው ስላረሙልን የማህበረ ቅዱሳን የሊቃውንት ጉባኤ ኤዲቶሪያል ቦርዶችን በጣም እናመሰግናለን። እኛም አንዱ ይሄ ነው ልባቸው ርፍ እንዲል ሊቃውንቱም የተስማሙበት የታረመ ስራን ወደ እናንተ ይዞ ከመቅረብ አንፃር በደንብ ልባችሁ ሞላ ብሎ የቤተክርስቲያኒቱ ትምህርት እንደሆነ በደንብ አድርጋችሁ እንድታረጋግጡ ማረጋገጫ እንዲኖራችሁ ከሚል አንፃር ነው እዛ አስገብተን ስራ ወደ እናንተ እንዲደርስ ያደረግነው። እርማቱን ተቀብለን እርማቱ ማስተካከያ ደግሞ እሱን እየተሰራ መጋቢ ሃይማኖት በደንብ ጊዜያቸውን ሰውተው እያስተካከሉ ነው። የተሰጠውን እርማት ወደ 267 ፔጅ ላይ ተደርሷል። እንግዲህ አጠቃላይ ፔጁ እንደ እግዚአብሔር መልካም ፈቃድ እስከ 300 ፔጅ ይሆናል። እንግዲህ ያው 267 ፔጅ ላይ ተደርሷል። ኦሬዲ በጣም እያለቀ ነው። ይገርማው አሁን ኦርቶዶክስ ቦርዱ የማህበረ ቅዱሳን ቀድሞ እንዲገባ ያደረግነው ብዙ ጊዜ የማህበረ ቅዱሳን ያው መጽሐፍቶችን በመጻፍ የአርትዖት ስራ በመስራት ከጠቅላይ ቤተ ክህነት የሊቃውንት ጉባኤ ውክልና የተሰጠው ነው። በነገራችን ላይ ማህበረ ቅዱሳን ኤዲቶሪያል ቦርድ ገብቶ አንድ ነገር አለፈ ማለት በሊቃውንት ጉባኤ ገብቶ እንዳለፈ ነው የሚታየው። ምክንያቱም ሊቃውንት ጉባኤ ውክልና ሰጥቶታል። በትንሣኤ ዘጉባኤ እና በሊቃውንት ጉባኤ የሚታዩ ትንሣኤ ዘጉባኤ የሚታተሙ መጽሐፍቶች ካልሆኑ በስተቀር ሌሎች መጽሐፍቶችን በሙሉ ማህበረ ቅዱሳን አይቶ ዲስትሪቢዩት ቢያደርግ ጠቅላይ ቤተ ክህነቱም ይቀበለዋል ማለት ነው። ስለዚህ ሁሌ መጽሐፍቶች ሲመረቁ ከተመረቁ በኋላ ኮፒ ነው የሚሄደው የታተመው ማለት ነው። ያን ጊዜ ደግሞ ማህበረ ቅዱሳን ዲስትሪቢዩት ማድረጉ ላይ ወደ ኋላ ይዘገያል ማለት ነው። አሁን ግን ምንድነው እኛ ያደረግነው እንደ ቤተክርስቲያን ልጅነታችን እኔም እንደ ማህበረ ቅዱሳን አባልነቴ ማህበረ ቅዱሳን መጠቀም ካለበት ማከፋፈል ካለበት ማለት ለህዝቡ ማድረስ ካለበት ከመመረቁ በፊት ታይቶ መጽሐፉ የሚታረሙ ነገሮች በሙሉ ታርመው ሲመረቅ የምርቃቱ አንዱ አካልም ሆኖ እንደ አንድ አከፋፋይ መጽሐፍቱን ወዲያውኑ ማድረስ እንዲችል ያንን አማከርኩኝ። ኦርቶዶክስ ቦርዱ በቅንነት ተመልክቶ በልማት ተቋሙ አማካይነት በደብዳቤ ነው የገባው። ይሄ አሁን በዚህ መልኩ ይታረም ብለው ሊቃውንቱ መልሰውታል። እኛ ደግሞ በዚህ መልኩ አርመን መልሰን ለነሱ እንሰጣለን። የታረመውን በትክክል ሲያዩ ያረጋግጡልንና ይታተማል ማለት ነው። ከዚህ በኋላ የፊኒሺንግ ስራ ነው የቀረው ማለት ነውና የፐብሊሸሩ ስራ ተሰርቶ ከቨሩ ተሰርቶ በቅርቡ አድማጭ ተመልካቾቻችን እጅ ይገባል ማለት ነው። በጣም እንግዲህ እግዚአብሔር እናንተም በጸሎት አግዙን። በተቻለ አቅም በጥሩ ሁኔታ ወደ ህዝበ ክርስቲያኑ የሚደርስበትን ነገር እኛም በደንብ የተዘጋጀንበት ነው። ከዛ በላይ ግን መጽሐፉ አይምሯችሁ ላይ እርግጠኛ እንድትሆኑ ነው የሊቃውንቱ ጉባኤውን ማዕከል ያደረገ ስራ የተሰራው። ከዚህ በኋላ የማሰራጫውን ነገር ደግሞ ወደብ እንጨነቅበታለን። አብሮነታችሁ አይለየን። ስለተከታተላችሁን ከልብ እናመሰግናለን። እግዚአብሔር ደግሞ የምናስበውን ወደ መሬት አውርደን ደግሞ ጥሩ ስራ እንድንሰራ የእርሱ መልካም ፈቃድ ይሁንልን። ብዙዎች የሚጠቀሙበትን መጽሐፍ ያድርግልን። በቃል ያለ ይረሳል፣ በመጽሐፍ ያለ ይወረሳል ተብሎ ነው እዚህ ሲስተም ላይ የተቀመጠው ወይም ደግሞ ዩቲዩብ ቻናል ላይ የሚቀመጠው ነገር እንደምንፈልገው ላናገኝ ኢንተርኔት በተቋረጠ ቦታ እንኳን የተሰራውን ማየት እንችላልና በመጽሐፍ ያለውን ግን ከቦታ ቦታ ይዘን እየተንቀሳቀስን ሁለተኛ ብናስቀምጠውም እንደው የምንፈልጋትን ነገር ማጣቀሻ ማውጫ ላይ አይተን ወዲያው
እቺ ሐሳብ እዚህ ጋር አለች ብለን ቀለል ባለ መልኩ በተለይ ደግሞ ሁሌም እንደምትሉ እህቶቻችን ወንድሞቻችን እንደው ይሄንን ወደ ገጠሩ ወዳልደረሰበት ሚሊዮን ታሳቢ ከማድረግ ነው ወደ መጽሐፍ ዝግጅቱ የተገባውና እግዚአብሔር ይርዳን። ጥሩ ስራ ሰርተን እናንተ እንደምንደርስ አልጠራጠርም። ስለተከታተላችሁን ከልብ እናመሰግናለን። የቀንዲል ሚዲያ ዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። መርሃ ግብሩን ዩቲዩብ የተወደደ መርሃ ግብር ነው ብሎ ለሌሎች ሰዎችም እንዲያካፍል ላይክ ማድረግ አትርሱ። ላይክ እያደረጋችሁ መርሃ ግብሩን ተከታተሉ። ላልሰሙ አሰሙ። በቀጣይ መርሃ ግብር እስከምንገናኝ ቸር ቆዩልን። መንፈሳዊ የሆኑ መርሃ ግብሮችና ልዩ አጋጣሚዎች ለኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነ ስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወነው በፊት ቢያማክሩ ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁ በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን qandilproduction@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትስአፕ ያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን።